ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በአመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 በአጭር ቁጥራችን 8055 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለን። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ፓኪስታን ህንድ ለፈጸመችባት ጥቃት የበቀል እርምጃ ወስዳለሁ ብላ ነበር። በእርግጥ ፓኪስታን የበቀል እርምጃ ወሰደች? ዓለም ፓኪስታን እንደፎከረችው ነው። ዜናዎችን ተከታትያለሁ። የሚገርመ ሌሊቱን ጭምር ባለፈው እንደውም ስለንተን ስንሰራ ለአድማጮች ማመን አለብኝ። በጣም ደክሞኝ ነበር። በእንቅልፍ ስሜት የጠፋኝ ነበር ማውራ። በጣም ድምጼ የወደቀ እንትን ነበር እና ትናንት ግን ነቅቼ ነበር የጠበቅኩት እስከ ሌሊቱ 9 ሰዓትም ሊመጣ ይችላል በሚል እና እስከማውቀው ፓኪስታን ዛቻዋን ተግባራዊ አላደረገችም። ፓኪስታን የዛተችው አሁን ህንድ ያደረገችው ጥቃት ከስከዛሬው ሁሉ የተለየ ነው። ከዚህ በፊት በ2019 ዓመተ ምህረት 40 የህንድ ወታደሮች በይሄ ምንድን ነው የሚባለው ሱሳይድ ቦምበር ጥቃት እዛው ካሽሚር ውስጥ አልቀው ነበር። ያንን ለመበቀል የጦር ጀቶች ልካ ደብድባለች። የአሸባሪዎች ቦታ ያለችውን ማለት ነው። እና ያ እዛው ድንበር ላይ እዛው ምንድነው ካሽሚር ውስጥ የተደረገ ነው፣ ፓኪስታን በምትቆጣጠረው። የአሁኑ የሚሳኤል ድብደባ ግን ራሱ የካሽሚር ግዛትን ውስጥም ደብድባለ። በሰው የሞተው እዛ ነው። እና ፑንጃብ ውስጥ 50 ኪሎ ሜትር ዲፕ ኢንቱ ፓኪስታን እዛ ውስጥ የገባ ነው። እና ይሄ የመጀመሪያ ነው። ገብቷል። ስለዚህ አሁን ይሄንን የሚመጥን ምላሽ መስጠት አለባት ፓኪስታን። እና ይሄንን ለማድረግ ነበር የዛተችው። እና ለጦሩ ትእዛዙ ተላልፏል የሚል ነበር። አሁን ምንድነው እስካሁን ድረስ እስከማቀው ይሄ ዛቻ አለ። አሁንም ዜናዎችን ገብተህ ብትመለከት በትልቁ ተጽፎ የምታገኘው የፓኪስታን ዛቻ ነው። ነገር ግን ቢቢሲ እንግዲህ በምን አቅርቦታል? የፓኪስታኑ ጠቅላይ ሚኒስትር ኦልሬዲ ተበቀለናል የሚል ዜና መጣ። ምን አይነት የአምስት የህንድ ጦር ጀቶችን ጥለናል የሚል እሱ የቀደመ ነው። ልክ አሁን አብሮ የሰማ ነው። በሚሳኤል ሩምታዎች ስትደበድብ 6 እንደዚህ ቦታዎችን በዚህ ዜና ውስጥ አብረን እንሰማን። ፓኪስታን ምን አለች? 5 ራፋኤል የሚባሉ ፈረንሳይ ሰራሽ የጦር ጀቶችን መትቼ ጥያለሁ አለች። አብሮ የመጣ ነው። ይሄን ያህል ደረሰብኝ አለች። እስካሁን ድረስ ይሄን በተመለከተ ማነች ህንድ ያመነችው ነገር የለም። በእርግጥ የአንዳንዶች ደግሞ ይላሉ የጦር ጀቶች ወድቀዋል። ለምሳሌ አንድ የጦር ጀት እዛው የህንድ ካሽሚር ግዛት ውስጥ ስብርባሪው ራፋኤል የሚባለው የጦር ጀት ስብርባሪ መሆኑ ታይቷል። አንድ ነው እሱ የቀረበው። አንድ ፋክት ግን ምንድነው የሁለቱም አየር ኃይሎች ካሽሚር ላይ የሚለያቸውን በሁለት ካሽሚሮች መካከል ያለ መስመር አለ ድንበራቸው። የሁለቱም አየር ክልል ጥሰው አልገቡም። የለም ይሄ የህንድ የጦር ጀት የፓኪስታን ካሽሚር ውስጥ አልገባም። የፓኪስታን የጦር ጀት የህንድ ካሽሚር ውስጥ አልገባም። እንዴት ግን ካሽሚር ውስጥ የጦር ጀት ወድቋል? ምንድነው የህንድ ካሽሚር ውስጥ የጦር ጀት ወድቋል።
ስንት ጦር ጀት ነው? አንድ የጦር ጀት ነው አሁን የታየው። እና አንዳንዶች ምንድነው የሚሉት ፓኪስታን 5 ትላለች፣ አንዳንዶች 3 ይላሉ። ዋቴቨር ቢያንስ ግን አንድ የጦር ጀት ወድቆ እዛ ላይ ታይቷል። ስለዚህ እንደዛ ከሆነ የማን የጦር ጀት ነው የወደቀው? ከሆነስ እንዴት ሊወድቅ ቻለ የሚለው ነገር እንትን የሚፈልግ ነው። ምንድነው ጥናት የሚፈልግ ነው፣ ማብራሪያ የሚፈልግ ነገር ነው። ራሱ አክቹዋሊ ተመቶ የወደቀው የጦር ጀት ብዛት ስንት ነው? ፓኪስታን 5 ነው የምትለው፣ አንድ ነው ያለው። አንተም አይተዋል፣ ፊልሙን ስትፈልግ አይተዋል። ህንድ እስካሁን ወደቀብኝ አላለችም፣ የአየር ውጊያም አላደረገችም። ማለት በሚሳይል የደበደበችው ለማለት ነው። መጀመሪያ እንግዲህ ህንድ ላይ ጥቃት ከደረሰ በኋላ ህንድ አጥፋ ምላሽ አድርጋለች። ከዛ በኋላ ግን ያው ዜናችን ላይ አንተም እንደዘገብከው እንትን ያደረገችው አጥፋ ምላሽ የለም። የአየር ውጊያ አልነበረም። የፓኪስታን የጦር ጀቶች አየር ላይ ነበሩ። ህንድ ውስጥ የሞቱትስ እነዛ ሰዎች እሱ በመድፍ ነው። እሱ በመድፍ ድብደባ ነው ያደረገችው። በመድፍ ህንድ ደብድባለች ህንድም። ፓኪስታን ደግሞ የራሷን አጥፊታ ሰጥታለች በመድፍ። በዛ መካከል አሁን 10 ሰዎች ተገለዋል የሚባለው በህንድ በኩል 10 አሁን ደግሞ የፓኪስታን የሞቱ 31 እና 46 የቆሰሉ የሚል ነው። በህንድም እንደዚህ ወደ 40 ሰው ቆስለዋል ሳምቲንግ ነው። ይሄ ነው ያለው ሁኔታ። ስለዚህ አሁን ፒውርሊ ፓኪስታን ወስደው ያለችውን በቃል አልወሰደችም። ቢቢሲ ላይ ግን ጠቅላይ ሚኒስትሩ ወስደናል። ጠቅላይ ሚኒስትሩ ይሄን መግለጫ የሰጡት እኮ 5 የጦር ጀቶች መተንጥለናል ያለች እኮ አብሮ ነው ዜናውን የሰማነው አይደለም? የመጀመሪያው ዜና ውስጥ እኮ አለ። ይሄን ስትል ቆይታ ከሰዓታት በኋላ ነው ጠቅላይ ሚኒስትሩ ይሄን መግለጫ የሰጡት። ፓኪስታን የራሷን እርምጃ ትወስዳለች ብለው መግለጫ የሰጡት እኮ ከዛ በኋላ። ነገር ግን አሁን ቢቢሲ ይዞት በወጣው እንትን ላይ መልሰው ጠቅላይ ሚኒስትሩ ይወስደናል 5 የጦር ጀቶች በመጣል ተበቀለናል የሚል ነው። ቢገርም ይሄንን ፓኪስታን አለች ተብሎ ተለውጦ ከማንበብ በፊት የተሰሩ ትንተናዎች ምን ይላሉ? አሁን ህንድ ይሄን እርምጃ ወስዳለች እና ይላሉ ይሄን እርምጃ ወስዳለች፣ ዝግጅትም አላት። አሁን ፓኪስታንን ቶለሬት ታደርጋት የምትችለው አይነት አለ የሆነ ምላሽ ልሰጥ ያ ምላሽ ግን ገብቷል የተመጠነ እንዲሆን ትጠብቃለች። አንዱ መንገድ ይሄ ነው። ይሄን ካላደረጉ እነዚህ ኒውክሌር የታጠቁ አገሮች ተያይዘው ሊጠፉ የሚችሉበት እሳት ውስጥ ሊገቡ ይችላሉ። ስለዚህ ምን አይነት መንገድ ሊከተሉ ይችላሉ? አንድ ፓኪስታን ምላሿን በጣም እንትን አድርጋ ግን ትመልሳል፣ መመለሱ አይቀርም። ህንድ ደግሞ ዋጥ አድርጋ የሆነ ነገር አድርጋ የምትተው አይነት ነገር። አለበለዚያ ግን አሁን ያለው ሁኔታ አስፈሪ ስለሆነ ፓኪስታን ወይ 5 የጦር ጀቶች እኮ መትቻለሁ ጥያለሁ ብላ እሱን እንደ ድል በማውጣት እንትኑ እንዳይባባስ በዚህ ልታስቀረው ትችላለች የሚል ነው። ይሄ አስቀድሞ የጻፈ ትንተና ነው እና መጨረሻ ላይ እንግዲህ የሰማነው ይሄንን ነው። ፓኪስታን ይሄን መንገድ እንደመረጠች ነው። ግን የአውሮፓም እና አሜሪካም ሀገሮች በዝምታ አላለፉትም። ጦርነቱን በተቻለ መጠን እንዲያቆሙት በየራሳቸው ሚዲያዎች ሐሳብ ሲያቀርቡ ነበርና በዚህም ላይ ደግሞ ዶናልድ ትራምፕም ጉዳዩ እንዲቆም አንዳንድ ነገሮች ተናግረዋል። በየትኛው መንገድ ይቁም የሚለውን ነገር ትንታኔ ያልሰጡበትም እንጂ አብዛኛዎቹ ጦርነቱ እንዲቆም ጥያቄ አቅርበው ነበር። አሁን ከውጭ የተደረገው ግፊት የኛን ሚና ነበረው ለማለት ብዙም እንትና አለም። ነገር ግን ራሳቸው መሪዎቹ ይሄንን ባላንስ ያውቃሉ። ነገር ግን ሁለቱም መሪዎች የህንድም ሆነ የፓኪስታን መሪዎች በህዝቦቻቸው ስሜታዊነት ተጽዕኖ ስር ናቸው። ምክንያቱም ትልቁ አደጋ እነዚህ አንድ ህዝቦች ናቸው እና ያው ከቅኝ ግዛት ነፃ የመውጣታቸው ታሪክ በመነጣጠላቸው ላይ የተመሰረተው የቅርብ ጊዜ ታሪክ ነው። 1947
በሰው ልጅ ላይ ነገር ያለው ንቅናቄ ነበራቸው። ሙስሊሞች ህንዶች እኮ ናቸው። ስለዚህ የራሳቸውን ሀገር ይዘው ነፃ እንዲወጡ የነሱ መሪ ነበር ጄና እንደዚህ የሚባል አለ። በህንድም በኩል ማናቸው ማህተማ ጋንዲ እኮ ትልቁ የታገሉለት ነገር ይሄ ነበር፣ ሀገሪቱ እንደ አንድ ሀገር እንድትኖር ማለት ነው። ስለዚህ በዛን ጊዜ በ1947 አንዱ ቤንጋልና ፑንጃብ የሚባሉ ግዛቶች ላይ የነበሩ ናቸው በዋነኛነት ትልልፍ ያደረጉት። በአብዛኛው አሁን ፑንጃብ አይደል የተመታው ፓኪስታን ውስጥ በአብዛኛው የህዝቡ ነዋሪ ህንዳውያኑ ሙስሊሞች ነበሩ ያኔ። ቤንጋል ላይ ደግሞ እንደዚህ አይነት ነገር። ስለዚህ አሁን አንዱ ሙስሊሞች ወደ በዙበት አሁን ፓኪስታን ወደ ሆነችው ሙስሊሞች ወደ በዙበት ሲሄዱ ሂንዶች ደግሞ ከዛ ሂንዶች ወደ በዙበት ሲመጡ በተደረገ በድንበር ላይ በተደረገ ከሰፈራቸው ከመኖሪያቸው ጀምሮ በተደረገ ግጭት እና መጨፋጨፍ ነው። አንዳንዶች 1 ሚሊዮን ብለው ያስቀምጡታል ምናምን ብለው ያስቀምጡታል። ያለቀው ሰው በጣም ከባድ የደም ታሪክ ተጻፈ ማለት ነው። ስለዚህ ሴንሲቲቭ ናቸው። አሁን እነዚህ ካሽሚር የምትላቸው ግዛቶች ፕሪንስሊ መሬቶች የሚሏቸው በራሳቸው በልዑል ነገር የሚተዳደሩ ነበሩ። እንግሊዝ አትገዛቸውም ነበር፣ ራስ ገዝ ነበራቸው። በቅኝ ግዛት ውስጥም እንግሊዝ ራሳቸውን እንዲያስተዳድሩ ፈቅዳላቸው የሚኖሩ የተለያዩ ግዛቶች አሉ። ያኔ ከፕሮፐር ህንድ ከምትለው ያለውን መሬት እንትን ሲሉ እነዚህ ደግሞ በራሳቸውን ያስተዳድሩ የነበሩ ራሳቸውን ችለው መውጣት ይችላሉ ወይም ወደ አንዱ መሆን ይችሉ ነበር። እና በዚህ መሃል ባናቸው ህንዶች 55 በመቶን ያዙት የዛን ግዛት፣ 30 በመቶን ደግሞ ፓኪስታን ያዘችው። ያው በዛ በኩል ደግሞ ያለውን ማለት ቻይና በነዋሪነት ስታይ ግን አብዛኛው የካሽሚር ነዋሪ ሙስሊም ነው። ስለዚህ አሁን ፓኪስታን ሙሉ ካሽሚር የኔ ነው ብላ ነው የምታስበው። ህንድ መሬቱን ብቻ አይደለም ያዘችው፣ የመሬቱን 55 በመቶ ብቻ አይደለም ያዘችው፣ 70 በመቶ ነዋሪውም እዚህኛው ካሽሚር ውስጥ ነው ያለው እና ሙስሊም ነው አብዛኛው። አሁን ፓኪስታን የኔ ነው ይሄ መሬቱ የኔ ህዝብ ነው ነው። በሌላ በኩል ደግሞ ህንድ ይሄ አንቺ ጋርለም የኔ ነው የሚል ነገር ነው ያላቸው። ስለዚህ አሁን ኢሞሽኑ ከታሪኩ ከዛ ከደም መፋሰስ ታሪክ ጋር ተያይዞ ያለ ነው። አንድ ህዝቦች የነበሩ ናቸው። አሁን ለምሳሌ 26 ቱሪስቶች ናቸው አይደለም የተገደሉት፣ 2 ናቸው ፓኪስታናውያን ከገዳዮች ውስጥ። አሁን በናሬንድራ መንግስት ላይ ህዝቡ ዝም ይባላል ወይ? እንዴት ዝም ይባላል? አንዳንድ የህንድ ቴሌቪዥን ማየት አይቻልም በነገራችን ላይ። ወዳቻ እናጣታ አንገትን ነው እንደዚህ አይነት ያን ቁጣ ሳይ በጣም ነው የምትፈራው። ያላቸው ስሜት በጣም አንድ ናቸው። ገብቷል። እንደዚህ ከመተራረድ ወደ ኋላ አይሉ የመጨረሻ አደገኛ ቦታ ነው። አሁን ደግሞ በዛ ላይ ኒውክሌር ይዟል ሁለቱም። አዎ አሁን ህንድ ይህን እርምጃ ስትወስድ በቃ ጥርሷ የተደረገ አለመውሰዳችንም ህንድ እንዴ ሊያመጽ ይችላል። አሁን እኮ በህንዶች ውስጥ እኮ እኛ አሁን ያለው ብሔረተኛ መንግስት ነው በነገራችን ላይ። አሁን ስልጣን ላይ ያለው የናሬንድራ መንግስት ባህራጃን ምናምን ይባለው የሂንዱ ብሔረተኛ ነው። እና ኢቭን አንድ ሰሞን ዜናውን ልንጠቅሰው ሞክረን ነበረ። ሂንዱስታን የማድረግ ፍላጎት አላቸው። ህንድ ኢንዲያ የሚለውን ሂንዱስታን የሚል 800 ሚሊዮን ህዝብ ነው ሂንዱ። በጣም ብዙ ነው። ገብቷል። 50 ሚሊዮን ደግሞ ፓኪስታናውያን አሉ፣ ህንዳውያን አሉ። አሁንም ህንድ ውስጥ በጣም ብዙ እንትን ያለው እና እዚህ ጋር ደግሞ ፓኪስታን በዚህ መንገድ ነው የተለያዩት። ከዛ በኋላ እኮ ተሰባበሩ አይደል እንዴ? ህንድና ፓኪስታን ብቻ ነው። ከፓኪስታን ባንግላዴሽ ወጣለች። እነዚህ ስሪላንካ የምትላቸው እነ በርማ የምትላቸው እነዚህ ልኩ ከህንድ የወጡ ናቸው። በርማ ደግሞ በአንድ ወቅት በጣም ትልቅ ዜና ሆኖ ነው። ትልቅ ዜና ህንድ ነው፣ ከህንድ የወጡ ናቸው።
ስለዚህ እንትኑ ከባድ ነው የምልህ። ይሄ ምንድነው የፖለቲካው ያ ፍቅር በሆኑ ጊዜ ሀገራቸው ነው። ሁለቱም አንድ ህዝቦች ናቸው። ይሄኛው በመስጊድ ይጸልያል፣ ሂንዱስ በራ ያደርጋል እንጂ አመጋገባቸው፣ ቋንቋቸው፣ ድምጻቸው በህንድ ቴሌቪዥን ገብተህ ተመልከት። ደም ፍላታቸው የሚያወያያቸው ሰው ራሱ እብድ ነው ሊል ይችላል። ስሜታዊ ናቸው በጣም። እና አሁን ይሄ በዚህ በተወሰደው እርምጃ የፓኪስታን መንግስት ይሄ ነገር ብሎ ሊያልፍ አይችልም። ደብለቅለቅለቅ ያለ እንትን ነው የሚያደርጉለት። ጦርነት ነው የሚሆነው። ህዝቡ አጣርቡት አድርግ ነው የሚለው። ኃይለኞች ናቸው በእውነት ነው ነገር ሪሊ በጣም የሚያስፈራ ተዋግተዋል እኮ ኦልሬዲ በካሽሚር ላይ ውጊያ አድርገዋል። እና በጣም በጣም ጥንቃቄ የሚያስፈልገው ቦታ ነው ያ። እና አሁን መጨረሻ ላይ ፓኪስታን ያንን ማስጠንቀቂያ አድርጋ እርምጃ ያልወሰደችው በዚህ ምክንያት ብዬ ነው የማስበው። አዎ ሁኔታው እጅግ በጣም አስጊና አስፈሪ ነበር። አሁን ወደ መካከለኛው ምስራቅ ስንመጣ ዓለም እንደው ዶናልድ ትራምፕ ከየመን ጋር የነበራቸው ሰላማዊ ድርድር ማለት ይቻላል ከዚህ በኋላ አንተኩስም የሚል ነገር አንስተዋል። እና እንዴት ሊሆን ቻለ ይሄ ሁኔታ? በእርግጥስ የየመን ሀውቲዎች የውጊያ ስልት ይሄንን ያህል ከባድ ሆኖ አሜሪካን ወደ እርቅ የሚያመጣ ነው ወይ? እና ምንስ ቢጠቀሙ ነው? አንዳንድ ጊዜ የየመን ሀውቲዎች ለውጊያ የሚረዳቸው አንዳንድ ነገሮች ይጠቀማሉ የሚልም ነገር ስላለ በዛ ደረጃ ምንም ኢንፎርሜሽን የለኝም። ነገር ግን አንዱ እውነት አሜሪካን ማነው ሀውቲዎች የአሜሪካንን መርከቦች ነው ዋቲበር አናጠቃም በሚል ኦማን አደራድራ ዶናልድ ትራምፕ ተቀበሉ ይላል። አሁን እንደምናነበው ግን ከዚህ ሐሳብ ጀርባ ያለችው ኢራን ናት ይባላል። ኢራን ከአሜሪካ ጋር የምታደርገው የኒውክሌር ድርድር አለ። እዛ ላይ ፋይዳ እንዲኖረው ስለፈለገች ያው ይሄ ነገር እንትኖች ላይ ከፍተኛ ግፊት አሳደረች ነው የሚባለው ሀውቲዎች ላይ እንጂ ጆ ባይደን ማነው ዶናልድ ትራምፕ ሊነግሩ እንደሚፈልጉት የአሜሪካንን ሱፕሪም ፓወር በመጠቀማቸው የተነሳ የዛ ኃይል ምት ንዝረትና ማንቀርቀብ የማይቋቋሙት ሆነባቸው እጅ ሰጥቶ አይደለም። እውነታው ይሄ ነው። ስለዚህ የተደበቀ ነገር 100% እንትኑን ይቀጥሉ ነበር። በኢራን ግፊት ነው ያለው ይሄ ነው። ስለዚህ በኢራን እና በአሜሪካ መካከል የመለሳለስ ወይም አብሮ ያ የሆነ እንግዲህ አንዱ ምንድነው አሁን ኢራን እየታገለች ለምሳሌ ከኢራን በስተጀርባ እስራኤል አለች። የህልውና ስጋት ያለው እስራኤል ነው ከማንም በላይ ማለት ነው። ሌሎቹ እንደ አውሮፓ እንደ ግሩፕ ጥሪ ቢያደርጉም የአንድ ሀገር ያው ይሄንን ፕሮሊፈሬሽን ምናምን በሚሉት የኒውክሌር መሳሪያ እንዳይስፋፋ ትልልቆቹ ሀገሮች ይከለክላሉ። እነሱ እንደፈለጉ ይሰራሉ። ሌሎች ሀገሮች ጋር ግን የኒውክሌር ባለቤት እንዲሆኑ በዚህ በተባበሩት መንግስታት ኤጀንሲ በኩል ተጽዕኖ ያደርጋሉ። አልፎ ተርፎ እንደ ሊቢያ ገብተው ፍርስርሱን ያወጣሉ አይደል? ሊቢያ ጠርታ እኮ እንዳለ ነው የፈራረሰው። ይሄ ነው አክቹአሊ ከዛ ፕሪንሲፕል አንፃር ነው። ለምሳሌ ሰሜን ኮሪያ ጋር ግጭታችሁ ታዲያ ምንድን ነው? አንዴ እኮ በዶናልድ ትራምፕ ጊዜ የደረሰው ስምምነት ማዕቀቡን እናንሳለሽ እንዲያነ ግንኙነት እናለ አንቺ አጥፊ ኦልሬዲ በእጅሽ ላይ ያሉትን ምንድነው ዌፖንስ ግሬድ የሆነ የኢንሪችድ ዩራኒየም የበለጸገ ዩራኒየምን አስረክቢ። ሁለተኛ የሰራሻቸውን ኦልሬዲ ሰራሻቸውን እንዲጠፉ እናድርግ እኮ የሚል ነው። ማነች እንትን እኮ አድርጋለች ሰሜን ኮሪያ የማብለያዋን ነው ዋቲበርኩ በፈንጃ ፈንድታ ፈርሳም ነበር አንድ ፖይንት ላይ። ይሄን የሚያደርጉበት ምክንያት የኒውክሌር መሳሪያ እንዳይስፋፋ ነው። ለአሜሪካና ለአውሮፓውያን ያለው ጉዳይ አሳሳቢነቱ በዚህ ደረጃ ነው። ወራዝ ለእስራኤል ግን ሲሆን የመኖር ያለመኖር ጥያቄ ነው። አሁን እዚህ ጋር ለምሳሌ እስራኤል ከዶናልድ ትራምፕ ጋር የነበራቸውን ወዳጅነት በጣም ታውቀዋለህ። ምክንያቱም በመጀመሪያው ምርጫ ጊዜያቸው
ከእስራኤል ጎን ቆመው የኢየሩሳሌምን በተመለከተ የወሰኑት ውሳኔም ጭምር ማለት ነው። ከዛ ውጭ ደግሞ ስንመለከት አሁን ድጋሚ ሲመረጡ ሲናገሩ የነበሯቸው በጣም ጠንካራ ነገሮች አሉ። አሁን ግን ለምሳሌ ከኢራን ጋራ ግንኙነት የመፍጠር ሁኔታዎችን ስንመለከት እዚህ ጋር ደግሞ ከየመን አማጽያኖች ጋራ የኛን መርከብ እስካልነኩ ድረስ ወደኛ እስካልተኮሱ ድረስ የሚል ነገር ሲወስዱ የእስራኤል አቋም ምንድነው የሚሆነው? እስራኤል ምንድነው? ወደ እስራኤል አቋም ከመሄዳችን በፊት የኒውክሌር ጉዳዩ የእስራኤል መሆኑን ለማስገንዘብ ነው። የኢራን የኒውክሌር ባለቤት መሆን ለእስራኤል አደጋ ነው። አንዳንድ ጊዜ አንድ ነገር ለመረዳት ስንፈልግ አሁን አድማጮቻችንም መረዳት ያለባቸው የትኛውም ሀገር የትኛውም ቡድን መጥፋትን አሜን ብሎ ሊቀበል አይችልም። በኒውክሌር መሳሪያው በዚህ ሁሉ ምትክ ነው የምነግርህ። ለምሳሌ አሁን ኢራኖች ከራሳቸው ታሪክ ተነስተው ፖሊሲያቸው ይፋ ፖሊሲያቸው ጸረ አሜሪካና ጸረ እስራኤል ነው። ይሄ የሆነበት ምክንያት የራሱ መነሻ አለው። የጣሉት የገረሰሱት መንግስት በአሜሪካና በእስራኤል የሚደገፍ መንግስት ስለነበር ነው። እና አሁን እነሱ ያመጡትን ያውን እስላማዊ መንግስት ሲመሰርቱ የስርዓታቸው ስጋት አድርገው የተነሱት ለውጡን በማንኛውም ሰዓት ሊያጨናግፉ ይችላሉ ጠላት አድርገው የተነሱት ሁለቱን ነው። እና ከዚህ አንፃር አሁን እያደጉ ሲሄዱ ቀጥታ በእነዚህ ሁለት ኃይሎች አብዮቱ የመክሸፍና የመውደም ወይም ደግሞ መንግስታቸው የመጥፋት ያንን ለመከላከል ሲሉ እንደሱ ደግሞ የተጋትሮ ግንባር የምትለውን መስርተው ለሁለቱም ነው በነገራችን ላይ አድርገው ሲንቀሳቀሱ ቆዩ። አሁን በዚህ ሂደት ውስጥ ፈጽሞ ላለመመታት በሚል እንግዲህ አሁን ከኢራን የሚወጣው መግለጫ አሰማለ። ከኢራን የሚወጣው መግለጫ እስራኤል የምትባል ሀገር መኖር የለባትም መሪዎቻቸው በይፋ የሚሉት ነው አይደለም እንዴ? አንዳንድ ጊዜ እንዴት አድርገ ነው ምንም ይሁን የፈለከውን ደግፍ አንተ በቃ ይሄ ልክ ነው ብለህ ደግፍ። ግን ለመደገፍህ ግን እውነቱን መስማት አለብህ። ለምሳሌ አህመዲን ነጃድ በየደረሱበት ይሄን ነበር የሚናገሩት። ማን ነው በሰማይ ነፍሱን ይማረውና ሲኤንኤን ላይ በጣም ኢንተርቪው ኢንተርቴይኒንግ አድርጎ የሚያቀርብ ሐሪ ማን ነው ጋዜጠኛ ነበረ። ያው እሱ ሲሞት ያ ፒርስ ነው ምናምን የሚሉ ይዘውት ነበር። እንዴት ያስጠላ ነበር ፒርስ ከያዘ በኋላ የተዘጋ መጨረሻ ላይ የሲኤንኤን እንትን ነው። አሁን ያኔ የጠይቃቸውን የአህመዲን ነጃድን ለምንድን ነው እስራኤል ትጥፋ የምትሉት ብሎ ጠየቁ። ያ የሰውዬ የኢራን ፕሬዚደንት ነው። ለምንድን ነው እስራኤል ትጥፋ የምትሉት? እስራኤል ፋክት ናት። እስራኤል የምትባል ሀገር አለች። ለምን ይሄን አትቀበሉም? ስለዚህ ለምን ይሄ አሁን ያላችሁ አይጠፋም? ለምን እስራኤል ትጥፋ ትላላችሁ አለው። እና አህመዲን ነጃድ የመለሱት እስራኤል ፋክት ናት ስላላቸው ማለት ነው። ደቡብ አፍሪካም እኮ ፋክት ነበር፣ ሶቪየት ህብረትም ፋክት ነበር አለው። ደቡብ አፍሪካ ምን አለ አለው ማለት የደቡብ አፍሪካ ልጅ እንዳገር አለ። አዎ፣ ግን የደቡብ አፍሪካ አፓርታይድ ስርዓት የለም። ሶቪየት ህብረት በእርግጥ እንደ ሪዮት ዓለምም እንደ ሀገርም የለችም አሁን። ይሄን አድርጎ አህመዲን ነጃድ ያሉት ኢቨንቹዋሊ እስራኤልም እንደዛ ነው የምትሆነው አሉ። ኦኬ፣ ለምሳሌ ይሄ ትክክል ነው ብለህ ደግፍ ትችላለህ። ተቃውሞ የለኝም። ትክክል ሆኖ ካገኘው ተቃውሞ የለኝም። እንዴት እንዲሆነ ብለህ ደግሞ መቃወም ትክክለኛ ነገር ነው። ግን ይሄ ፋክት መሆኑን መቀበል አለበት። ኢራን እስራኤል መጥፋት አለባት ትጠፋለችም ብላ ታምናለች። እንዲህ አይነት ዓላማ ይዛ የኒውክሌር መሳሪያ ጨበጠች ማለት ምን ማለት ነው ለእስራኤል? ትልቅ ስጋት። this is the question። ይሄ ነው ጥያቄው። አሁን ይሄ ችግሮች በራሳቸው ይላል። የፍልስጤማውያን ጥያቄ የዓለም ጥያቄ ነው። የፍልስጤም ህዝቦች ጉዳይ የዓለም ጉዳይ ነው እንደምትመለከተው ነው። የፍልስጤሞች ችግር መፈታት ለመካከለኛው ምስራቅ ችግሩ መፈታት ቁልፍና መሰረታዊ ነው። ይሄንን የሚክድ ማንም የለም። ነገር ግን ሴፓሬትሊ ነጥለ ስታያቸው ይሄ የኢራን አቋም
የኢራን ፖሊሲ በእስራኤል አለመኖር ላይ የተመሰረተ ነው። ስለዚህ በእስራኤል በኩል ደግሞ ኢራን ኒውክሌር መሳሪያ እንድትይዝ አልፈቅድም፣ አት ኤኒ ኮስት አቆማለሁ ነው የሚለው። እነ ኦባማ ያንን ድርድር የጀመሩት በሁለቱ ኤክስትሪም መካከል ለሁሉም የሚበጅ ሰላም ለማድረግ ነው። ከኢራን እጅ ቦምቡን ቀስ ብሎ ለማውጣት ወደ ቦምቡ እንዳትሄድ ለማድረግ ነው። አሁን ውዝግቡ ያለው ምንድነው? በእስራኤል በእንትን በኩል አሁን ያለው አሜሪካም ኢራን ኒውክሌርን በሰላማዊ መንገድ የመጠቀም መብቷን ልትጠብቅ ትችላለች። ስለዚህ እነዚህ ተቋሞች ላይነኩ ይችላሉ ነው። ነገር ግን የበለጸጉት ኦሬዲ 60% የበለጸገው ኒውክሊየር አሁን ይሄ ሳይንቲስቶች ጉዳይ ነው። 2 ነጥብ ነው 1 ነጥብ ከምናምን ደረጃ ነው የምታበለጽገው ለኃይል ማመንጫ ለምናምን ለሰላም አገልግሎት 60% ማለት ምን ተጠቀመታችሁ መሳሪያ ካልሆነ በስተቀር ገባ ወደ መሳሪያ ለማድረግ 95 ነው ምናምን መድረስ አለበት። ከ60 ላይ 95 ለመድረስ ብሬኪንግ ፖይንት ምን ስለሆነ 1 ሳምንት ወይ ዋትኤቨር የሚሉት። ስለዚህ እነዚህ ነገሮች አላት ማለት ቦምብ መስራት ካፓሲቲው አላት ማለት ነው የአቶሚክ ቦምብ። ስለዚህ ይሄ ከጇ መውጣት አለበት ነው አሁን በዶናልድ ትራምፕ በኩል ኢራን እሱንም ኢራን እንዲህ ብላለች። እናንተ በምትቆጣጠሩበት መንገድ ማለት ነው ይቀመጣል ይሄ እንትን ይቆጣጠራል እንጂ ያበለጸጉትን ለማንም አልሰጥም ብላለች። ኦኬ በጥቂት ስንት 4 በምናምን ኪሎ ግራም ደረጃ ያለ ነው። በትራምፕ ቢያንስ ግን ይሄን ከጇ መውሰድ የመጀመሪያው በኦባማ ጊዜ በነበረው እቅድ መሰረት እኮ ወደ ራሽያ ነበር የሚዘዋወረው። ስለዚህ አሁን ይሄን አልሰጥም ብላለች። ይሄን አልሰጥም ይሄን ግን በግልጽ በሆነ በቁጥጥር በሚሆን መንገድ እንትን እለዋለሁ ነው እስካሁን እንትን ያለችው። በእስራኤል በኩል ያለው ጥያቄ ደግሞ ኖ ይሄን መውደም ብቻ አይደለም አሁን በእጇ ያዘችው 400-500 ኪሎ ግራም ሳምቲንግ እሱ ብቻ አይደለም እንዳለ የኒውክሌር ማብላያ ዲስማንትል መሆን አለበት። ፈቅዳ በፈንጅ አይደለም ብቻ ዋትኤቨር እየተደረገ እንትን መነቃቀል አለበት። ያ ካልሆነ ስጋቴ የኔ ቋሚ ነው ገብቷል ፈለገ የሚል አቋም አላት በዛ በኩል። ስለዚህ አሁን ዶናልድ ትራምፕ ከኢራን ጋር ያላቸውን ድርድር እስራኤል ያን ያህል ግልጽ በሆነ መንገድ እየተነጋገሩ እየሄዱበት እንዳልሆነ አንዳንድ ነገር የምናነበው አሁን ኢራን እዚህ ውስጥ በዚህ ድርድር ውስጥ ከአሜሪካ ጋር በምታደርገው ድርድር ውስጥ ከነዚህ አንደኛ ተቋሞች አንደ ተቋም እንዲቀጥሉ ፕላስ ደግሞ ይሄ ኦሬዲ ያብላላችሁ ዩኒቨርሲቲ ሆነው ከጇ እንዳይወጣ ግን በቁጥጥር ስር እንዲሆን እና ነገር ግን የጦር መሳሪያ ወደ ቦምብ የማድረግ እቅዷን በቁጥጥር ስር አድርጋ ለብዙ ጊዜ በሚታይ ሁኔታ ታደርጋለች። ዶናልድ ትራምፕ ማዕቀቡን ያነሱላታል፣ ኖርማል እንትን ይፈጠራል ነው። ይሄ ደግሞ በማንኛውም ስሌት ለእስራኤል ስጋቷን አይቀንሰውም። አሁን ዶናልድ ትራምፕ ደግሞ በዚህ ውስጥ ነው ያለው። ስለዚህ አሁን ኢራን በዚህ በኩል አድርጋ ሀውቲዎችን አተኩሱ በቃ አሜሪካ ላይ እንደማትኩሱ ግለጹ ቃል እንዲገቡ ማለት ነው የአሜሪካ እንትኖች ላይ በሚል ዶናልድ ትራምፕ በድል አድራጊነት እንዲቀበሉት ማለት ነው። እኔ አሁን አንዳንዴ ስናገር ለምሳሌ ያክል በጣም የሚያስደነግጥ ነው። የትኛውም ስምምነት ያለ መተኳኮስ ስምምነት ደስ ይላል በጣም። የአሜሪካ የጦር ጀቶች ያን ሁሉ ቦምብ እየያዙ የመንን መደብደባቸው ለማንም የሚያስደስት አይደለም። በተመሳሳይ ሁኔታ የሀውቲዎችም እዛ ቆሞ መርከቦቹ ላይ መተኮሱ ይሄ ማንም ያስደስት አይደለም። ነገር ግን አንድ ጥያቄ ጠይቃለሁ። ምንድነው ያገኙት ዶናልድ ትራምፕ? ምንድነው ቪክትሪው? አሜሪካ ቀይ ባህር ውሃ ላይ ለምን ተገኘች? ሀውቲዎች እኮ ከጅምሩ ያሉት አንድ ነገር እኮ ነው። ሀውቲዎች ያሉት የጋዛው ጦርነት መቆም አለበት። እስራኤል የጋዛውን ጦርነት ማቆም አለባት። እስክታቆም ድረስ በዚህ በኩል የእስራኤል መርከብ አለ።
በቀጥታ የእስራኤልን አርማ የለጠፈ ማለት ነው። እንደገና ለእስራኤል የሚሄድ ማለት ለእስራኤል ሶስተኛ ወገን ሆኖ ግን አገልግሎት የሚሰጠው በእስራኤል ወደብ ላይ ለእስራኤል የሆነ አላሳልፍም፣ በቁጥጥር ስር አውላለሁ፣ አለበለዚያ ቀንድቤ እጥላለሁ የሚል አቋም ነው ያዙት። ዳይሬክትሊ ከጋዛው ጦርነት ጋር የተያዘ አቋም ነው ያዙት። በዚህ ምክንያት የባህር እነሱ የእስራኤል ጋር የሚገናኝ ነው ያሉት ላይ በተኮሱና እነሱን በመያዝ በሞከሩ ቁጥር ወዲያው ኢንሹራንስ ድርጅቶች አሉ። አሁን ስጋት መጣ ማለት ነው። የመርከብ እንቅስቃሴው እንትን አለ ማለት ነው። የዓለም ኢኮኖሚ በዛ ደረጃ እንትን አለ። ስለዚህ አሁን ዓለም አቀፏን ማስከበር ስላለባት ሁለቱም በዚህ በኩል እስራኤልን ለመደገፍ የጆ ባይደን አስተዳደር ይሄ እነ እንግሊዝ እነ ምናምን ያሉበት ሆነው እዛ ቦታ ላይ ምንድነው የሚባለው እነዚህ ፍሪጌትስ ዲስትሮየርስ እና ካሪየርስ አንድ ካሪየር እዛ አድርገው የጦር ጀቶች ከዛ እየተነሱ መደብደብ ጀምሩ ማለት ነው። ይሄ ነው ታሪኩ። ሲጀመር የሀውቲ አማጽያን ከአሜሪካ ጋርም ጸብ የላቸውም፣ ከእንግሊዝም ጋር ጸብ የላቸውም። ስለዚህ አሜሪካም እንግሊዝም ወደዚህ ቦታ ላይ መጥተው አካባቢው ቀጠናው ሰላም እንዲሆን የፈለጉበት ዋናው ምክንያት ሃውቲዎች ምንድነው ያደረጉት? ከፍልስጤም ጎን ቆመው በመተኮሳቸው ነው ያደረጉት። ይሄንን ነው ግን መተኮሳቸው የእስራኤልንም በላይ መተኮሳቸው የባህር እንቅስቃሴውን ግን ገታው። ስለዚህ የዓለም አቀፍ ውሃን ለማስከበር በሚል እዛ ጋር መጡ። አሁን ዶናልድ ትራምፕ እንደ ትልቅ ቪክትሪ አድርገው ያቀረቡት ገብቷል። አንዳንድ ጊዜ አሁን እኔ በዚህ ላይ የተረዳሁት ፐርሶናሊ ጉጉት ነው ያየሁት። አይዲሊስ የሚል ነገር ጉጉት ነው ያየሁት። ገብቷል። አሁን እንዳየነው ከሆነ እንደምናነበው ከሆነ የአሜሪካ ድብደባ ሳይሆን ሃውቲዎችን ያሳመናቸው የአሜሪካ ድብደባ ሰብሯቸው ሳይሆን የኢራን ጉትጎታ ነው የሚል ነው። ስለዚህ አሁን በዚህ ኮንዲሽን ውስጥ ዶናልድ ትራምፕ በቃ ከዚህ በኋላ ጨርሰናል ምንም ነው የጨረሱት ገብቷል። አሁን ለምሳሌ ሃውቲዎች ክሊርሊ አሁንም የጋዛው ጦርነት መቆም አለበት ነው የሚሉት። ሚሳኤል ወደ እስራኤል ይተኩሳሉ። አሁን ከድብደባ በኋላ አልተኮሰም እንጂ ስለ ኦርዲነሪ ይተኩሳሉ። እንደገና በዛ በኩል የሚያልፍ የእስራኤል መርከብ ያሳልፋሉ። ይሄን አልተደራደሩ። ስለዚህ የባህሩን ደህንነት አላስከበሩም። አየ ወዴን በዛ በእንትን ላይ ሰማይ ይቀደዳል ሲኦል ይመጣል እያሉ የሚሰጡት ነገር አለ። አሁን ምንድነው የብዙዎቹ ይሄን የአሜሪካንን ስትሬንግዝ የአሜሪካንን ፓወር የአሜሪካንን እንትን ባለቤት ስላልነበረው ነው ትናንት በዓለም ላይ መፍትሄ ያላመጣው። አሁን ግን ሉክ እንዴት እንደተጠቀምንበት እንዴት ውጤት እያመጣንበት የሚል እንትን ለማሳየት ነው ይላል። የጆ ባይደንን ኢንተርቪው እናንሳ። በነገራችን ላይ አሁን ፕሬዚዳንት ትራምፕ እየወሰዷቸው ያሉት እርምጃ በየትኛውም አቅጣጫ ኢቭን የዚህ የታሪፉንም ጨምሮ ማለት ነው እየተከበሩ አይደሉም። አሁን እንግዲህ ትልቁ የንግድ እንቅስቃሴ የነበረው ከቻይና ጋር ነው። ስለዚህ በየሄዱበት ቦታዎች አሁን ኢራንን ብንወስድ ከኢራን ጋር እየተደራደሩ ያለበት እንቅስቃሴ እስራኤልን ያማከለ አይደለም። ከአውሮፓም ጋር ደግሞ ስንሄድ ከአውሮፓም ጋር ያላቸው ግንኙነት ከሩሲያ ጎን ቆመው አብሯቸው ለረጅም ከሁለተኛው ዓለም ጦርነት ጀምሮ እስካሁን አብሯቸው በአጋርነት ከቆመው አብሮ ይሰሩ ከነበሩ አካላቶች ጋር ነው እየተለያዩ ያሉት። አሁን እየተነጠሉ አይደለም ወይ አሜሪካኖች ብቻቸውን እየወጡ አይደለም። የጆ ባይደን ኢንተርቪው ከዚህ አንፃር ነው። እሺ ጆ ባይደንን አልወዳቸውም። ምክንያቱም ዓለምን ወደ ኒውክሊየር ጦርነት ይዘው ሊገቡ የሚችሉ መሪ ነበሩ። እድሜው ሁኔታው ቢኖራቸው አቋማቸው ልክ ሊሆን ላይሆን ይችላል በራሱ ሲመዘን ማለት ነው። አንድ የዓለም ህዝብ ግን አልፈልግም የኒውክሊየር ጦርነት አልፈልግም። እኔ በዩክሬንና በራሽያ ጦርነት አፍሪካ ህይወታችን እንዲጠፋ አልፈልግም፣ የሌላው ሰው ህይወት እንደሚጠፋ። ስለዚህ እንደሚፈቱ አድርገው ይፍቱ። ወደ ኒውክሊየር ጦርነት ዓለም እንዲሄድ አትፈልግም። ግን ምንድነው ያሉት ጆ ባይደን ከቻምበርሌን ይባላሉ። በወቅቱ የእንግሊዝ ጠቅላይ ሚኒስትር የነበሩ ማለት ነው በናዚ ጀርመን ጊዜ
እና በዛን ጊዜ የመጀመሪያ የናዚ ጀርመን እርምጃ ቼኮስሎቫኪያ ከጀርመን ጋር የምትዋሰንበት ሰደትላንድ የሚባል ግዛት ነበር። በአብዛኛው ነዋሪው ግዛቱ ጀርመንኛ ተናጋሪዎች ናቸው። እነሱን ጠቀለለ። ሲጠቀልል እንግዲህ የአንደኛው ጦርነት አስተምሮ አላቸው እነዚህ ሀገሮች። ሲጠቀልል ያን ጊዜ የነበረ ጦርነት ማወጅ የነበረባቸው እነ እንግሊዝ እንደ አውሮፓ እነ ፈረንሳይ ያን የነበር ጀርመን ላይ ጦርነት ለቀውጣ ማለት የነበረባቸው። ያን ከማድረግ ይልቅ የእንግሊዙ ቻምበርሌን የሚባሉት በ1938 ነው ሄደው በቃ ሰደትላንድ ዋቴቨር የጀርመን መሆኗን እና እርምጃውን አጽድቀው ተስማሙ። ገባ? አሁን ዓላማቸው ምንድነው? በቃ አለቀ። በቃ ከዚህ በኋላ ምንም እንዳታረግ የሚል ነው አለ። ለምሳሌ አንበሳ ሲመጣ ዝም በል ሂድ አይባልም። ገብቷል? እቺ አንድ ግሬት ሰጥቷል አችን እንደሚል ማለት ነው። ለአንበሳው ሰደትላንድን አጉርሰው በዛ ይቆማል ብለው ነበር። ከዛ በኋላ ብሊትስክሬግ ማነው ፖላንድን እስከነ ላባዋ እስከነ ጉትየዋ እስከነ ጥፍሯ ብሊትስክሬግ የሚባል ነገር ያዩት ያኔ ነው። የጠያራዎቹ ቦምብ የማይፈነዳበት መሬት የለም። በቃ እና እንዴት ነው አንዳንድ ቀን ስንጣላ ድሮ ተጣልታጣቅም አስቀደም ድርግም ያደርጋል በቴስታ ሰማይ ምድሩ በቃ ከዛ በኋላ የምታደርገው ነገር የለም። ልክ እንደሱ ብሊትስክሬግ ማለት በቴስታ መምታት ማለት ነው ያደርጋሉ። መድፍንም እንዲያፈሙዙን ወዴት እንደምትተኩስ ሳታቅ ተይዛል። እንደዛ አደረገና ያዘ። ገባ? አሁን ኦሮሮ አሉና ያን ጦርነት ታወጀ ማለት ገብቷል። ጦርነቱን ሲያውጁ ዘግይቷል። መጀመሪያ እዛ ነበር መዋጋት የነበረባቸው መጀመሪያ እዛ። ከዛ በኋላ ፈረንሳይ ያዘ። ፈረንሳይ ፓሪስ ተቆጣጠረ ማለት እንግሊዝ ይሄ ድሮ አሁን ምን ይሄ ምንድነው ይሄ አሁን ምን ምንድነው ሰው አልባ እሺ ይሄን ቴክኖሎጂ የሮኬት ቴክኖሎጂ ከመጡት እነሱ ናቸው ጀርመኖች። በጦርነቱ መሃል ውያኔ ይመጣል እንትኑ ያውን ሰው አልባ ማለት ነው። ይሄ አጥፍቶ ጠፊ ቀጥ ብሎ ይመጣና ኢላማው ጋር ሲደርስ ፈንጂ ይዟል። ገብቷል? ባለ ኃይሉ ይገባን ይመጣባል ይገጫል። አሁን እዚህ ያለው ላይ ይወድቅብናል። ሲወድቅብን ፍንዳታው እዚህ ነው በቃ እናልቃለን ማለት ነው። አየህ እንትኑ አጥፍቶ ጠፊ ነው እንትኑ መሳሪያው። ዛሬ ማንም ሰው አልባ ያን ጊዜ አስበው ለንደን በዛ እኮ ነዳለች። አየህ ያን ሁሉ መጥቷል። ነው ዊንስተን ቸርችል እኮ በኋላ ነው የመጡት። ያን ጊዜ አሁን ምንድነው ጥያቄው? እሱን አደረጉና አንተ ማለት አሏቸው ዶናልድ ትራምፕን የዘመናችን ቻምበርሌን አሏቸው። ዶናልድ ትራምፕን እሺ የዩክሬን ጦርነት ለማቆም አሉ ቭላዲሚር ፑቲን ጋር ሄደህ እንትን ነው ሰላት ማነው ክሬሚያን ክሬሚያን እናውቃለን አቃሱ እንትን እኛም አሁን እናውቃለን። ያው ደግሞ ያስከው አራቱ ግዛቶች አሉ አይደል? እሱን ወሰድ አሁን በቃ ሳዛጋው ይብቃ እያልክ ነው። በዚህ ይቻላል እንዴ? አይ አንድ ጭን በመስጠት አይቆምም። እና አንተ የዓለማችን ተለማማጩ ላንቁሳው ሰው ነው ብለው ነው ያሏቸው። እና የሚያሳዝን ይሄ ሁሉ ተደርጎ የዩክሬን ሰላም የዩክሬን ጦርነት የሚቆምበት መንገድ አሁንም የለም። አሁን በምክትል ውጭ ጉዳይ ሚኒስትሩ ተናግሯል። የአሜሪካው በቃ ራሽያኖች አጠቃላይ የሚያቀርቡት ነገር ከባድ እየሆነ ነው ብሎ ተናግሯል። በዚህ ደቂቃ ሆኜ በተጠየቀኝ ያው የዩክሬን ጦርነት የመቆም እድሉ ጆ ባይደን ከነበሩበት ጊዜ ወዲህ ምን ያሻሽላል? እዛው ነው ያለው ነው ማለት እዛው ነው ያለው። ባለፈው ቭላዲሚር ፑቲን የተናገሩት ምንድነው? ይሄን ጦርነት እኮ በሚገባው እኛ የምንፈልገውን ውጤት በሚሰጥ መልኩ የራስን ሎጂካል ኮንክሉዥን ላይ ለማድረስ የሚያስችል ጥንካሬና አቅም አለን ብለዋል። ስለዚህ አሁን ዶናልድ ትራምፕ ምን እያሉ ነው ያሉት? የዓለማችን ዲል ሜከር ኢን ቺፍ የሚባሉት ምንድነው? የፑቲን ብለን በቃ እንዲማትስማሙ ከሆነ ፊታችን አዙረን እንሄዳለን ጎ ቱ ሄል ነው እንትን ያሉት ቭላዲሚር ፑቲን የሰጡ መልስ ነው። ይሄንን ጦርነት ሎጂካል ኮንክሉዥን ለመስጠት አሉ
የራሽያን ጥቅሞች ፍላጎቶች በሚያረጋግጥ መልኩ ለማድረግ ጥንካሬውም ሪሶርሱም አለን አሉ። ይሄ እኮ ብላክ ኤንድ ዋይት ነው። ስለዚህ በለርቴት ትችላለህ፣ ጨርቅን ጥልታብ ትችላለህ ምናምን በቃ እኛ የምንፈልገው ታውቃለህ ይሄ ነው የሚል ነው የቭላዲሚር ፑቲን ምላሽ። አያ እንግዲህ እሳቸው ዶናልድ ትራምፕ ማን ናቸው? በ24 ሰዓት ብቻ መሰለህ ኢቭን ዋይት ሃውስ መግባት ሳያስፈልገኝ ተመራጭ ፕሬዚደንት እያለው ማለት ነው። ተመራጭ ፕሬዚደንት ሳሉ እኮ ፕሬዚደንቱ ስልጣን ላይ ያለ አይደልኛው እዛ ላይ ሆኜ ፈጽመዋለሁ አሉ። 100 ቀን የስልጣናቸው 100 ቀናት አልፈዋል። ገብቷል። የማይነግሩን ነገር የለም። አሁን እኮ ኦልሞስት አሁን ከጠቅላላ ዜና አሁን አድማጮች ይሰድቡኛል እኮ ከሰር በእንዲህ በቃ የሆነ ቦታ ሄድ ትራምፕ ጀስት ወደ ሌላ ቦታ ሄድ እያሉ ይላሉ። አሁን የማየው it's really crazy እና ያ ነው ያለው። እና ጆ ባይደን በዚህ ደረጃ እንዲህ አድርጋል በሚል እንትን ብለዋቸዋል። ስለዚህ አሁን ዶናልድ ትራምፕ ወል አንድ ቦታ ላይ ምን አሉ ሲጠየቁ ከዚህ በፊት ይሄ ሰውዬ ስልጣኑን ያዘው ማለት አሜሪካውያን ዲሞክራሲን፣ ነፃነትን፣ የግል መብትን ኢንፍሌክሽን ፖይንት ያሉት ኖ ኢንፍሌክሽን ለዛ ለዩክሬን ጦርነት ነው። ይሄን በቃ ባላብላችሁ አልቅሳችሁ እንባችሁን ፈንጠቃችሁ ተሰናበቱ ብለዋል። ትራምፕ ስልጣን ከበለ ነበር እና ያው አስረክበው ሄደዋል እሳቸው። አሁን ሲሉ ስጋት ያው እንደዛ አይደለም አሉ። ቀንሷል አሁን ስጋታቸው። የአሜሪካ ዲሞክራሲ የአሜሪካ ዌይ ኦፍ ላይፍ የሚያጠፋ ሰው ነው ብለው ነበር። አሁን ስጋቴ ቀንሷል አሉ። ምክንያቱም አሉ በዚህ በ100 ቀናት ውስጥ ገብቷል ዋንኛው ደጋፊዎቻቸው የትራምፕ አሁን አወቁ ትራምፕ ምን ማለት እንደሆነ። ትራምፕ ማለት ምን ሊሰጠው ምን የሚያደርጉ አሁን ራሱ አይቷል ያ እንትኑ። ስለዚህ they will fight ለአሜሪካ ዲሞክራሲ የራሳቸው ሪፐብሊካንስ ገብቷል እንትን ብለዋል። ያ ተስፋ ሰጥቶኛል አሉ። ገብቷል። ስለዚህ አሁን ዶናልድ ትራምፕ እውነቱን ለመናገር ፒን ፖይንት የሚደረጉ አይደሉም። እንትን ምንድነው ሁለተኛው ለምሳሌ ያሉት አለ ጠብቁ አልነግራችሁም ታላቅ ዜና ጠብቁ ብለዋል። ለምሳሌ እስካሁን አልተናገሩም። መሬት የሚያንቀጠቅጥ ዜና ብለዋል። እንዴት ነው አንድ ሲተቻቸው ብሎ ጻፈ እንዴ ኢትስ ላይክ እኮ ሪያሊቲ ቲቪ ያደረጉት እንትን ላይ በጣም ከባድ እንደዚህ የሚል ነው። ስለዚህ ግራና ቀኝ በሳቸው በሚወስዱት እርምጃ እንዴት ነው ግራና ቀኝ የሚደሰተውና የሚከፋው እኩል እየሆነ መጣ። ለምሳሌ አሁን ያነሱት ጆ ባይደን እዛ ላይ ተመልከታል። አሁን የትኛው አውሮፓ ሀገር ነው አሁን አውሮፓ ሁሉ ራሱን አሞት በራሳችን መንገድ እንሂድ አሜሪካን እንተው ወይስ ይሁን አቢሬሽን ነው የሚል ራስ ምታት ውስጥ ከተቱታል። እስ ነው ሞር አሉ አሁን ያ ግንኙነት በዚህ ደረጃ ለዓለም አደጋ ላይ ነው ያለው አሉ የእንትን ሳይው ሌሎች ደግሞ ብዙ ነገር ይላሉና ትክክል የሚሆኑ አይሆኑ የዶናልድ ትራምፕ መንገድ ከባድ ነው። አንድ ነገር ልንገር ለምሳሌ ለታይም መጽሔት መግለጫ ሰጡ ያስኮልዳል የማን የቻይና ፕሬዚደንት ደውሏል ያስኮልድ ለምን ስቃለ? አይ ምክንያቱም ባለፈውም ይሄንን አንስተን ነበርና የዶናልድ ትራምፕ አጠቃላይ እንቅስቃሴና ሂደት ስንመለከት ፍላጎታቸውን ማስፈጸም ሲያቅታቸው ተቃራኒዎቻቸውን ለመቀስቀስ የሚሄዱበት መንገድ እንደሆነ ገብቶኝ ነው። እኔ እንግዲህ አሁን አይ አሁን ለምን ለሳቸው ተተረጉማለህ እንዲህ ሊያደርጉ ነው ማለት just see it በቃ ባለው ሪያሊቲ ማለት ነው። አሁን ያ የታይም ጋዜጠኛ ነው ተቀምጧል
እና ለሱ የዩናይትድ ስቴትስ አሜሪካ ፕሬዝዳንት ኢንተርቪው እየሰጡ ነው ሺጂፒንግ ነው ብሏል። እሺ አሁን እንግዲህ ውጥረቱ ምንድነው? አሁን በዚህ የንግድ ኦልሬዲ አሁን ኢፌክቲቭ ሆኖ ሰዓቱ ስለደረሰ አሁን ሎስ አንጀለስ ወደብ ላይ የተራገፈው የቻይና ዕቃ ከዚህ በፊት ከሚመጣ 50% ቀንሳ ይሏል። ኢፌክቲቭ 145 አይደለም እንትኑ። ስለዚህ አሁን የአሜሪካ አስመጪዎች አብዛኛው ከግማሽ በላይ ያሉት ማለት ነው ያሉት በ145% ባለፈው ተነጋግረናል። አንዳንድ ኢኮኖሚስቶች እንዲህ እኮ ተደረገ ማለት የሚጨምረው የአሜሪካ ሕዝብ ላይ ነው ይሉ ነበር። ኖ እንትኑ አይገዛም። አስመጪው አያመጣም። የሚከፍለው አስመጪው ነው። ቻይና ለምሳሌ 40 ብር የምትሸጠውን ነገር 40 ብር ትሸጣለች። አሁን የኔ 40 ብር ዕቃ ለማስገዛት 145% የ40 ብር ስንት ነው? 60 ምናምን ብር ገደማ ይሆናል። ይሄንን ብር ለአሜሪካ ኤክስተርናል ሬቨኒው ከፍሎ የሚያስገባው አስመጪው ነው። ያስመጪው ደግሞ ያወጣውን ማትረፍ ስላለበት የአሜሪካ ዞን የሚከስረው ይላሉ። በዚህ ነበር አሁን ባለፈው ሲከራ ግን ሁሉ በኮመን ሴንስ የገመትነው ነገር ነው። አታመጣም ጀስት ምንም ትርጉም አይሰጥም። አየ 50% የሆነው አስመጪ አላመጣም። የሚያመጣቸው ዕቃዎች ካሉ ሌላ አማራጭ ቦታ ካለ ከሌላ ቦታ ያስመጣል እንጂ ተናደለ። ስለዚህ በሌላ አነጋገር የቻይና ተሻት በአንድ ጊዜ ወደ 50% ቀነሰ ማለት ነው። ይሄ ቀነሰ ማለት የምርት አምራቾቹ ላይ እንደገና የምርት ስርጭቱ ላይ መስመር ላይ ብዙ ሰዎች ብዙ እንትኖችን እያዘጋ ብዙ ሰዎች ከስራ እያስወጣ የሚሄድ ነው። ይሄ ነው ሪያሊቲ። ይሄን በተመለከተ ከቻይናው መሪ ጋር ስልክ እንዲደውላቸው ብዙ ጊዜ ጠይቀዋል። እንደገና ከቻይና ጋር እየተነጋገርን ነው የሚሉት ሁሉ ቀን የንግድ ሚኒስትራቸው ናቸው። የንግድ ሚኒስትራቸው ያሉት ከመስማት በፊት ያሉት አሁን ልንገር ለታይምስ ደውሏል ተናግረናል። እና ይሄ መነጋገር ደግሞ እንደ ደካማ ነገር መታይበት አይገባም ብለው ተናገሩሳቸው። አሁን ቻይና የቱ ጋር ነው የተነጋገርነው? የቱ ጋር ነው የደወሉት? አልደወሉም ትላለች ቻይና። ይሄ ደግሞ በተለያየ ደረጃ እየተነጋገርን ነው የሚሉትን በቻይና ውጭ ጉዳይ ሚኒስቴር በመግለጫው አንድም የተደረገ አሁን በእርግጥ ላይ ያደርጉ ነው ንግግር ያደርጉ ነው። የአሜሪካ የንግድ ሚኒስትር ናቸው ራሳቸው ምንም አይነት ግንኙነት ከቻይና ጋር እስካሁን እንዳልነበር የተናገሩት። እንኳን ሺጂፒንግ ሊደውሉ ግን ይሄ ሁሉ ውሸት ነው። አያ አሁን ይሄንን እንዴት በዚህ ደረጃ ያወራሉ ብለህ ስትል እነዚህ ባለፈው አሁን ምንድነው ሶስት ጊዜ በስልጣን ዘመኔ ሶስት ጊዜ እንደ ሶስተኛ እድል አለ ያው ህጎች በሚል በዛ ላይ ትራምፕ ሶስተኛም አራተኛም ተብለ አንድ ሰርተዋል። አሁን ባሁን ደመጡና እኔ በሴስመንት ኢንተርቪው የሰጡት ማለት ነው። እኔ በስልጣኔ ሲያበቃ እንትላለሁ ምናምን አሉ እና ታዲያ እኮ በፊት እንደዚህ ሶስተኛም እንደዚህ መቀጠል ፍላጎት እንዳለው ነበር የሚያሳዩት። ደግሞ ትራምፕ 2028 የሚልም ቆም እንደዚህ እየተሰራ ሲሏቸው አይ እሱ ለእንትን ነው እነዚህ ጋዜጠኞች ትንሽ ሊያስጨዋቸው ይሁን እነዚህ የፌክ ጋዜጠኞችን አሉ ሰው መኪናው ሲሪየስ አሁን ይሄ እኮ ከባድ እኮ ነው። አሁን the same thing ይሄንን ያሉን እንትን እኮ ብዬ ነው ይጻፉ ፌክ ኒውስ ምናምን ሊሉ ይችላል። ስለዚህ አሁን እየተናገሩ ማለታቸው የምራቸው ነው ቀልዳቸው ነው እንዴ? እንዴት አድርገው ተወስደዋል? ታዲያስ ይሄ ትጥቅም ያስፈታ ነገር ነው። ስለዚህ ፓተርኑ በጣም ንጉሳይ ነው የሚያደርጉትና በዚህም ደረጃ በእውነት ግራና ቀኝ የማይከፉ ሀገሮች አላየሁም። የሚደሰቱ ካሉ አሁን ተደስተው መልሰው ይከፋሉ እና እንዴት ሙልጭልጭ ያለ ነገር ነው በዶናልድ ትራምፕ በኩል ያለው። እኔ የዛንም ስምምነት ከዛ ጋር ነው የማየው። ከአውቲዎች ጋር ደረስ ካሉት ምንም ትርጉም አይሰጥም። መቆሙ ጥሩ ነው፣ ነገር ግን የባህር ደህንነት ጉዞን ያረጋግጣል። የምንመለከተው ነው። ገብተዋል። ሁለተኛ ከ1 ቢሊዮን በላይ ያወጡበት ዘመቻ ዓላማስ ምን ነበረ? ሀውቲዎች የቱ ጋር ነው የአሜሪካ መርከብ ሲመቱ የነበሩት? ኔቨር። አሁን እኮ የአሜሪካ ጦር መርከብ ላይ ነው የተኩሱት። ለምን? ከዛ አውሮፕላን ተሸካሚ ላይ የተነሳ ነው የሚመታቸው። ስለዚህ ነው የሚተኩሱበት አይደል እንዴ? ይሄ ነው ግንኙነቱ። የሀውቲዎች ውጊያ ያለው ከእስራኤል ጋር። አሁን ደግሞ በዚህ በጣም እርግጠኛ ነኝ የእስራኤል ሸቀጥን የያዘ መርከብ ቢያልፍ ሀውቲዎች ይመታሉ። ስለዚህ ምንድነው አባባል ገብቷል። ያ ሁኔታ ነው ያለው።
ይህ ከዓለምነህ እንስማ ፕሮግራማችን ነው። ውድ አድማጭ ተመልካቾቻችን ከስቱዲዮ ርችት እንተኩሳለን ብዬ ነው የማስበው። ምክንያቱም 400,000 ገብተናል። ስለዚህ ደግሞ የሳብስክራይበርስ ቁጥር 400,000 ደርሷል። በነገራችን ላይ የኛ ኦርጋኒክ ሳብስክራይበርስ ናቸው። እየተጠራሩ አንተ አላየኸውም እየተባባሉ ነው የሚያደርጉት። በማንኛውም መንገድ ሳብስክራይበርስ ለማብዛት ያደረግነው በፌስቡክም በኩል ያደረግነው ጥረት የለም። ሰዎች እየተጠራሩ እየተደማመጠን ያደረጉ ስለሆነ ኦርጋኒክ ነው። አሁን ዓለም እንዳለው ነው። አድማጭ ተመልካቾቻችን የሰብስክራይበር ቁጥራችን 400,000 አልፏል። አሁን ደግሞ 500,000 እናፍቃለንና እናንተ ካላችሁ ወደ 500,000 ነው ጉዞ። የዛሬው ፕሮግራማችን ይህን ይመስላል። ውድ አድማጭ ተመልካቾቻችን ፕሮግራማችንን ላይክ፣ ሰብስክራይብ፣ ሼር አድርጉት። መልካም ጊዜ። ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በዓመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 በአጭር ቁጥራችን 8055 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለን።